በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ወገኖች እንደምን አላችሁ? እንደገና በሰላም ያገናኘን አምላክ ስሙ የተባረከው ይሁን። ባለፈው ሳምንት ከሁለተኛው ሩብ ዓመት ሰንበት ትምህርት አንደኛውን ለማቅረብ ተዘጋጅቼ ያለው እኔ ለጊዜው ባለሁበት አካባቢ በሙስሊም ጾም ፍቺ ምክንያት ስቱዲዮ መግባት ባለመቻሌ ይቅርታ ጠይቃለሁ። አንደኛውን ትምህርት ለማቅረብ ስላልቻልኩኝ ማለት ነው። ዛሬ ግን ሁለተኛውን ትምህርት ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በቃሉ እንደምትባረኩ ተስፋ አደርጋለሁ። የዛሬው ሰንበት ትምህርት ርዕሱ ዘፍጥረታዊው መሰረት የሚል ሲሆን የመታሰቢያው ጥቅሱ በዮሐንስ 1:19 እንዲህ ይላል። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እነሆ የዓለምን ኃጢአት የሚያስወግድ በግ አለ። ጸሎት እናድርግ። እጅግ አድርገ የምትወደን አምላካችን እግዚአብሔር እናመሰግናለን። በዚህን ሰዓት ውድ የሆነውን ቃልህን እንድንማማር ሕያዋን ስላደረከን ወደና ፈቅደህ ደግሞ ስለሰጠህን እድል ክብር ሁሉ ላንተ ይሁን። በዚህን ሰዓት ያንተን መገኘት እንፈልጋለን። እኛ ባሪያዎች ነን። በመንፈስ ቅዱስ ቃልህን እንድትተረጉምልን በተማርነው መሰረት ደግሞ መኖር የምንችልበትን ጸጋ እንድታበዛልን ፈቃዴ ይሁን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዛሬው ዝርዝር ሐሳቦች ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን እናስታውስ። የዛሬ ሳምንት በያለንበት የተማርነው ሰንበት ትምህርት አንዳንድ የትንቢት መሪዎች የሚል ርዕስ ሲሆን ትንቢትን ስናጠና በትክክለኛው አመለካከት አንዱን ጥቅስ ከሌላኛው ጥቅስ ጋር በማገናኘት ትርጉማቸውን ማግኘት እንደምንችልና አንዱን አረፍተ ነገር ወይም ቃል ከአውዱ ነጥለን በመውሰድ የእግዚአብሔርን ቃል በተሳሳተ መንገድ ተርጉመን እንዳንጠቀም እጅግ መጠንቀቅ እንዳለብን ፍንጭ እንዳገኘን ተስፋ አደርጋለሁ። ወደ ዛሬው ስናልፍ ዘፍጥረታዊው መሰረት የሚለውን ርዕስ በሶስት ዋና ዋና ክፍሎች የምናየው ይሆናል። በአንደኛው የመጀመሪያ ዘፍጥረታዊው መሪ፣ ሁለተኛው ዘፍጥረት 22 ፍቅርና በጉ፣ ሶስተኛው ደግሞ ሞትና እባቡ የሚሉ ሲሆኑ አንድ ባንድ እናያቸዋለን። በአንደኛው ዘፍጥረታዊ መሪ በሚለው በትምህርት ዓለም ማንኛውም ኮርስ የሚጀምረው በመጀመሪያ በሚሰጠው ትምህርት ሲሆን ስለ ኮርሱ ይዘት ጠንከር ያሉ አጫጭር መሪዎች የሚጠቀሱ በዚያው በጅምር ላይ ነው። በመጽሐፍ ቅዱስ ውስጥም የመጀመሪያውን ትምህርት የምናገኘው በዘፍጥረት ውስጥ ነው። በዚያ ቦታ ብዙ ቁልፍ የሆኑ ቃላት ለመጀመሪያ ጊዜ ታይተዋል። እነዚህም በቀሪዎቹ መጽሐፍ ቅዱስ ክፍሎች ያሉትን የደህንነት እቅዶችን ለኛ ለማሳወቅ የተሰጡ ናቸው። እግዚአብሔር አይለወጥም፣ ቃሎቹም አይለወጡም። ኢሳይያስ 48 እንዲህ ይላል፣ ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል ይላል። ሚልክያስ 3:6 ላይ እኔ እግዚአብሔር አልለወጥም ይላል እግዚአብሔር። ጳውሎስም ሲናገር ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው ይላል። ዕብራውያን 13:8 ላይ ስለዚህ አንድም የእግዚአብሔር ቃል እርስ በራሱ የሚቃወም ክፍል የሌለውና ከጅምር እስከ መጨረሻው ተመሳሳይ መልእክት ያለው መጽሐፍ ነው ይላል። ይህም የደህንነትን እቅድ ሙሉ በሙሉ እስከምንረዳ ድረስ ትንሽ በትንሽ ተገልጾ ይገኛል ለኛ። በሁለተኛው ጴጥሮስ 1:19 ከእርሱም ይልቅ እጅግ የጸና ትንቢት አለን፣ ምድርም እስኪጠባ ድረስ ሰው በጨለማ ስፍራ የበራውን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ ይላል። በመጀመሪያ በዘፍጥረት በተጠቀሱ ቁልፍ ቃሎች ኢየሱስ ለኛ ምን እንዳደረገልን የምናውቅባቸው ቃሎች ፍቅር፣ በግ፣ ሞት እና እባብ የሚሉ ቃላት በምናይበት ጊዜ የደህንነት እቅድ ምንነትን ማወቅ እንችላለን። በዘፍጥረት 22 ፍቅርና በጉ በሁለተኛው ላይ ስናልፍ ፍቅርና በጉ ማን ትወዳለህ? በዚህ ቦታ የመጀመሪያው መጽሐፍ ቅዱሳዊ ጥቅስ የአባትንና የልጅን ፍቅር የሚወክል ሲሆን የአብርሃምንና የይስሐቅን ግንኙነት ይሆናል።
በዘፍጥረት 22:2 በመጀመሪያ እይታ ይህ ነገር ለአብርሃም የሚወደውን ልጁን ለመስዋዕት ማቅረብ ማለት እጅግ ተስፋ የሚያስቆርጥ ነበር። ቢሆንም የመጨረሻውን ደረጃ ስላልደረሰ አያሰጋም። ይህንን ጥቅስ ከመጀመሪያው ከዮሐንስ 3:16 ጋር ስናነጻጽር አብርሃም በልጁ ላይ የወሰደው አቋም እግዚአብሔር ለኛም አንድያ ልጁን ለመስዋዕትነት አሳልፎ እንደሚሰጥ የሚያሳይ ጥላ ነበር። ከዚህ የተነሳ ነበር እኛ የዘላለምን ሕይወት ያገኘ ነው። ክብር ለእግዚአብሔር ይሁን። በጉ የት አለ? በመጀመሪያ ተጠቅሶ የነበረው በግ የሚል ቃል በድንገት የመጣ ቃል አልነበረም። ዘፍጥረት 22:7 ላይ ይስሐቅ አብርሃምን በጉ የት አለ ብሎ ሲጠይቅ ይታያል። ይህ በድጋሚ ስለተጠቀሰው በግ የሚያስረዳን መሰረት ቢሆን በራእይ 5:6 እንዲህ ይላል፣ በዙፋኑና በአራቱም እንስሶች መካከልም በሽማግሌዎችም መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር የተላኩ የእግዚአብሔር መናፍስት ናቸው ይላል። ማወቅ ያለብን ነገር ቢኖር እግዚአብሔር በይስሐቅ ፋንታ እንዲታረድ አቅርቦ የነበረው ጠቦት ኢየሱስን የሚወክል ነበር። ይስሐቅ አባቱን በጠየቀ ጊዜ አብርሃም ምን አለ? የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ዘፍጥረት 22:8 ላይ እና 13 ስናይ አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሰበቅ ተይዘው አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፋንታ መስዋዕት አድርጎ ሰዋው ይላል። ይህ የሚያሳየን ወደፊት በእኛ ምትክ ሊሰዋ ያለውን የኢየሱስ ክርስቶስን መስዋዕትነት የሚያሳይ ነበር። ይህ በግ ወይም ጠቦት የሚል ቃል በሌላ መልኩ እስራኤላውያን ከግብፅ ምድር የወጡበትን የመጀመሪያ ቀን ዝግጅት ያንን የሚያሳስበን ነው። ዘጸአት 12:3 እና 5 ስናነብ እናውቃለን። መጽሐፍ ቅዱስ የጠቦትን ትርጉም ቀስ በቀስ እንድናውቅ ይፈልጋል። ስለዚህም በአራት ደረጃ አስቀምጦታል። አንደኛ፣ ይህ በግ የበኩርን ሞት ከእስራኤላውያን በማሳለፍ ተከላካይ የሆነ በግ ነበር። ዘጸአት 12:3። ሁለተኛው፣ ይህ በግ በእግዚአብሔር ፈቃድ የተሰጠ ስጦታ ነበር። ዘጸአት 29:38-41። ይኸውም በሙሴ ጊዜ ጠዋትና ማታ ለኃጢአት መስዋዕት የሚቀርብ ጠቦት የኢየሱስ ክርስቶስ መስዋዕትነት ጥላ ነበረ። ሶስተኛው፣ እኔ በኃጢአቴ መሞት የሚገባኝ ሰው ነበርኩ። ኢሳይያስ 53:6-8። ይህ በግ ለእኔ ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። በአራተኛው፣ ይህ በግ መጥምቁ ዮሐንስ ከሩቅ ለይቶ ያወቀው በግ ነበረ። ከላይ እንዳነበብነው በዮሐንስ 1:29። በጉም ኢየሱስ ክርስቶስ ለኛ ኃጢአት መስዋዕት የሆነና ሁሌም በአባቱ ፊት ለኛ እያማለደ ያለ ነው። በሶስተኛው ስናፍ ሞትና እባቡ ዘፍጥረት 2-3 ከ2 ምዕራፍ እስከ 3 ምዕራፍ ባለው ታሪኩን እናያለን። ሞትና እባቡ። ሞትን ትሞታለህ። ሞትን ለመጀመሪያ ጊዜ የጠቀሰው እግዚአብሔር ነበር 2:17 ላይ። ነገር ግን ሞት የኃጢአት ውጤት ነው። ሮሜ 5:12 እንዲህ ይላል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሞት አብዛኛውን ጊዜ ከእርጅና ጋር ይያያዛል። ነገር ግን የመጀመሪያው ሞት የተመዘገበው የወጣቱ የአቤል ሞት ነበር። በዘፍጥረት 4:8 ጻድቅ የነበረው ሰው ጻድቅ ባልሆነ ሰው እጅ ሞተ። ዕብራውያን 11:4፣ አንደኛ ዮሐንስ 3:12 አቤል ከቃየል የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይነገራል ብሎ መሰከረለት። ከዘመናት በኋላ ታሪክ ይደገማል። ጻድቅ የነበረው ኢየሱስ ጻድቅ ባልሆነው እጅ ሞተ። ማርቆስ 15:14 እነርሱም ዳግመኛ ስቀለው እያሉ ጮሁ። ጲላጦስም ምን ነው ያደረገው ጥፋት ምንድን ነው አላቸው። እነርሱ ግን
ስቀለው ስቀለው እያሉ ጩኸት አበዙ ይላል። ኢየሱስ ግን አቤል ማድረግ ያልቻለውን አንድ ነገር አደረገ። ሞትን አሸነፈ። እግዚአብሔር ይመስገን። ጳውሎስም ሲናገር በሮሜ 8:6-9 ላይ ክርስቶስም ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን ይላል። ራእይ 1:18 የሞትን መክፈቻ በእጁ እንደወሰደ ይናገራል። ለዮሐንስም ኢየሱስ ክርስቶስ ሲናገር እንዲህ አለ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበሩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ በእጄ አለ ይላል። እባብም እጅግ ተንኮለኛ ነበር ይላል። ራእይ 12:3-4 ይህንን እባብ ዘንዶ ይለዋል። ይህንን እባብ ዘንዶ ይለዋል። እንዲህ ሲል ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ይህ ዘንዶ የዘንዶ ምስል ሰይጣንን እንደሚወክል ይናገራል። ራእይ 12:9 ላይ ዓለሙን ሁሉ የሚያስት ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። በትክክል የቀደመው እባብ በመጽሐፍ ቅዱስ ውስጥ የተጠቀሰው በዘፍጥረት 3:1 ነበር። ሰይጣንም የቀደመው እባብ በኤደን ውስጥ ገብቶ ዓለምን ሁሉ አታለለ ይላል። የራእይ መጽሐፍ ይህን ጠቅላላውን ታሪክ የሰይጣን ዋናው ዓላማ እንደነበረ ያሳየናል። ራእይ 13:14 ላይ እንዲህ ይላል፣ በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ሁሉ ያስታል። የሰይፍ ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። 8:20 ላይ በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው በእግዚአብሔር ፊት በግልጽ ይወጣል። ቁጥራቸው እንደ ባህር አሸዋ የሚያህል ነው ይላል። እኛ ታዲያ ይህንን የመሰለ የሰይጣንን ተንኮል ለመከላከል የምንችለው እንዴት ነው? እርሱስ እስከ መጨረሻ ቀኑ ድረስ በተንኮለኝነቱ ያለ እረፍት እየሰራ ነው ያለው። አንደኛው ነገር ሰይጣን ከመጀመሪያው ምን አደረገ? አሁንስ ምን እያደረገ ነው ያለው ከሚሉ ጥያቄዎች ተነስተን እውነታውን ለማወቅ ቃሉን ማንበብና መመራመር፣ የእርሱን ምስጢር በድፍረት ለማጋለጥ መዘጋጀት አለብን። ለዚህም በእግዚአብሔር ኃይል በመደገፍና አሸናፊ በሆነው በኢየሱስ ክርስቶስ ስም የሰይጣንን ተንኮል ለመከላከልና ለማሸነፍ እንደምንችል ማመን አለብን። እንግዲህ የዛሬውን ትምህርት በዘፍጥረታዊው መሰረት የሚለውን ርዕስ በሶስት ዋና ዋና ክፍሎች ያየን ሲሆን በአንደኛው ዘፍጥረት መጽሐፍ የተጠቀሱ ቁልፍ ቃላት በተለይ ስለ ደህንነት እቅድ፣ ፍቅር፣ ስለ በግ፣ ስለ ሞት፣ ስለ እባብና ስለ ሌሎችም መልእክቶች ሁሉ ከዚህ መነሻ በማድረግ በቀሪዎቹ የመጽሐፍ ቅዱስ ክፍሎች የሁሉንም ትርጉም ማግኘት እንደሚቻል በዚህኛው ክፍል አይተናል። በሁለተኛው ፍቅርና በጉ በሚለው በአብርሃምና በይስሐቅ መሃል ያለውን ፍቅር ለማቋረጥ የመጣውን ትእዛዝ በጉ ጣልቃ ገብቶ የይስሐቅን ሞት የማስቀረቱ ጥላ ወደፊት በእኛ ፋንታ ሊሰዋ ያለውን የኢየሱስ ክርስቶስንና የአብን ፍቅር የሚያመላክት ነበረ። ይህ በግ ደግሞ የእስራኤልን በኩር ሁሉ ከሞት ለማትረፍ ጣልቃ የገባ ጠቦት እንደነበረ ያየን ሲሆን በሶስተኛው ሞትና እባብ ከሚለው ስር ሞትን በመጀመሪያ የጠቀሰው እግዚአብሔር ሲሆን ይህንን በበላችሁ ቀን ሞትን ትሞታላችሁ በማለት ነበር። እባቡ ግን ሞትን አትሞቱም ዓይናችሁ ይከፈታል እንጂ በማለት በኤደን ገነት ወላጆቻችንን እንዳታለለ እግዚአብሔር ደግሞ ጣልቃ በመግባት በክርስቶስ በኩል ከሞት የምንድንበትን ተስፋ እንደሰጠን ነበር ያየነው። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ከኛ ጋር በመሆን ያስተማረንን አምላካችንን እናመሰግናለን። ስትከታተሉ የነበራችሁ በቃሉ እንደምትባረኩ አምናለሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን።
እግዚአብሔር አምላካችን እጅግ አድርገን እናመሰግናለን ቃልህን ስላስተማርከን። የተማርነው ቃል ለኛ ህይወት መሪ እንዲሆን ቃልህ ሲመራን ደግሞ ልከኛ ልብ እንዳይኖረን እንደ ቃልህ በመመራት አንተ በምትፈልገው መልኩ ለምጽአትህ መዘጋጀት እንድንችል አንተ ጸጋህን አብዛለን። የሰሙትን ሁሉ በዚህ እድል እንድታገኛቸው ፈቃድ ይሁን። ስለረዳህን ተመስገን። በሰላም ያውለን። ስለሰማህን እናመሰግናለን። በጌታ በኢየሱስ ክርስቶስ ያው ስም አሜን።